ቆይ መጀመሪያ እንጨርስ። ድጋሚ ልታገኙ ነው ከዚህ በኋላ? ለምንድን ነው የምትጨውባት? ምን አገባ መጪው ይችላል። ድጋሚ ልጅ ካገኛት ደግሞ እናንተን እንደሚያመጣ ያለው የትማል የምንወደውን ስንከተል የሚወደንን እናጣለን ማለት እንደ ሀይሚ ነው። እንግዲህ እንደምታዩት ከብሩክ ሌላ ሰው ለምዳለች፣ ከሌላ ሰው ጋር መሆን ፈልጋለች። ያ ሰው ደግሞ እንግዲህ ዛሬ ገና ካሁኑ ገና ከእንጭጩ ገና ከእንቡጥነቱ እያፈነገጠ ነው የሚገኘው። እየተቆጣጠራት እየጮህባት እየተቆጣት ነው የሚገኘውና በጣም አስቸጋሪ ነው ለሀይሚ። በጣም ከባዱ ጥረት ውስጥ ገብታለች። በጣም አስቸጋሪ ነገሮች እየተፈጠሩ ይገኛሉ። ቅዱስና ብሩክም እንግዲህ እንደምታዩዋቸው እስከዛሬ አልተነጋገሩም ነበረ። እስከዛሬ እንደዚህ ፊት ለፊት ተገጣጥሞ ወይ ደግሞ እንደዚህ ፊት ለፊት ስለ ሀይሚ አውርተው ተነጋግረው አያውቁም ነበርና ቅዱስ ዛሬ ደግሞ መቅናት ጀምሯል። ወይም ደግሞ ሀይሚን ጭራሽ ሙሉ በሙሉ ከብሩክ ጋር እንድትርቅ ወይም ደግሞ ከብሩክ ጋር እንድትገናኝ አልፈለገም እና ስለተገናኘች በጣም ተናዶ ተበሳጭቶ እንግዲህ ሀይሚን ጥሏት ሄዷል። ሀይሚ ደግሞ እየተከተለችው ነው የምትሄደውና ብሩክ ብዙ ነገሮች አሉ። እስካሁንም ለምን መናገር እንደፈራ ለምን ፍቅሩን መግለጽ እንዳቃተው ባላቅም ይሄ ነገሩ ይሄ ቸልተኝነቱ ይሄ ዝምታው ግን ሀይሚን ሊያሳጣው እስከ ጫፍ እንደደረሰ ነው እየታየኝ እየተሰማኝ የሚገኘውና ሀይሚ በጣም ከባድ ውጥረት ውስጥ ነው የምትገኘው። ህይወትን ትፈልጋለች፣ እንደነገርኳችሁ ፍቅርን ትፈልጋለች፣ የሚንከባከባ ሰው ትፈልጋለች፣ የኔ የምትለው ሰው የምትተማመንበት ሰው ትፈልጋለች፣ ህይወቷን ሙሉ ደስተኛ ሊያደርጋት የሚችለውን ወንድ ትፈልጋለች፣ ፍቅረኛ ትፈልጋለች። በአጭሩ ሴት ልጅ ናት፣ ደርሳለች፣ እድሜዋም በቃ ፍቅረኛ መያዝ ያለባት ጊዜና ታይም ነውና ግን ብሩክ ይሄ ነገር አልገባውም። ብዙ ነገሮችን እያሰበን ያለውና ይሄ ነገሩ ወደኋላ እንትን ብሎታልና ሌላው ነገር ደግሞ ቅዱስ ስለሚባለው ነገር ላወራላችሁ። ቅዱስ ምንም ነገር ማድረግ አትችልም፣ ምንም አታመጣም። በመጣበት እግርህ መሄድ ትችላለህ ተመልሰ ማለት ነው። ሲጀመርም ትክክለኛ ያልሆነ ቦታ ውስጥ ነበር የገባው፣ ትክክለኛ ያልሆነ መንገድ ውስጥ ነበር የመጣው የጀመርከው ማለት ነውና እልህ ይዞህ እንጂ የምርም ሀይሚን በዚህ ፍጥነት አፍቅራት ወይ ወዳት ወይ ደግሞ ቦታ ኑሮ አይደለም። ልታፈቅራት ልትወዳት ትችላለህ፣ ግን እሷ የብሩክ እንጂ አንተ ልትሆን አትችልም። ስለዚህ ይህንን ቁርጥህን አውቀህ ወደ ራስህ ተመልሰህ ወደ ራስህ ኑሮ ብትኖር የተሻለ ነው ብዬ ነው የማስበው። ሀይሚ መቼም ቢትሆን ያንተ ልትሆን አትችልም። ብትሆን እንኳን ሀይሚ ቅዱስን ቀድማ ወይ ደግሞ ቅዱስን አስቀድማ ቅዱስን ፈልጋ ቅዱስን መርጣ ብትሄድ ህይወቷን ሙሉ እንደምትጎዳ 100% እነግራችኋለሁ። ነገ እያለቀሰች እንደምትመጣ 100% እነግራችኋለሁ። ሀይሚና ብሩክ መለየት የሌለባቸው ልጆች ናቸው። ይኸውላችሁ የግል መጥፎ ባህሪ የለባቸውም። ብሩክ ማሻሻል ያለበት በቃ መጥፎ ባህሪ የለበትም። ሀይሚም እንደዛው። ሁለቱም የሚግባቡ እርስ በርስ የሚዋደዱ እርስ በርስ በቃ የሚተሳሰቡ የሚተዛዘኑ ልጆች ናቸውና ግን ይሄ ነገር በሶስተኛ ሰው ነው እየተጣሉ ያሉት ወይም ደግሞ እርስ በርሳቸው አለመከባበራቸው አለመደማመጣቸው ነውና የሀይሚ ፍላጎት ነው እዚህ ጋር ችግር ያመጣው። ሀይሚ ዛሬ ትፈልጋለች፣ ብሩክ ዛሬ አይፈልግም። ሀይሚ በጣም ታፈቅሯለች፣ ብሩክ እያፈቀራት በቃ ብዙ ነገሮችን አደረገች፣ እንዲነግራት፣ እንዲያወራት፣ እንዲቀርባት ፈለገች። ግን ደግሞ ብሩክ እሷ በሰበችው መንገድ ወይም ደግሞ እሷ እንደምትፈልገው ነገር እየሆነላት አይደለምና ባጭሩ ሀይሚ ጎበዝ ብላችሁ ከቅዱስ ጋር እያቀናበራችሁ የምትለቁ ሰዎች፣ የሀይሚን ደስታ የማትፈልጉ ሰዎች፣ የሀይሚን መውድቀት፣ የሀይሚን ማልቀስ፣ የሀይሚን መከፋት የምሬ ነው። ሩታን ማየት ትችላላችሁ። በነገራችን ላይ ማለት ነው ወንድ አፍቅራ ሄዳ ነው ቤተሰቦቿን ሁሉ ትታ ሄዳ ነው ጎረቤቶቿን ሁሉ ትታ ሄዳ ነው ጓደኞቿን ሁሉ ትታ ሄዳ ነው ሁሉን ሰው ከሁሉ ሰው ነገር ለአንድ ሰው ስትል ለአብርሽ ስትል 1000 ነገር ትታ ሄዳ እንዴት እየተሰቃየች እንዳለች የምታዩት ነገር ነው። ወንድ አፍቅራ በመሄዷ የማያፈቅራትን ሰው በማፍቀሯ ስንት ዋጋ እንደከፈለች፣ ስንት መንገድ እንደተጓዘች፣ ስንቴ እንዳለባች፣ ስንቴ እንደተከዘች፣ ስንቴ እንዳዘነች፣ ስንቴ እንደተከፋች የሚታይ ግልጽ ነገር ነው። የሀይሚ ጣፈንታዋም ይሄ ነው። ነገ የሚገጥማት ነገር እርግጠኛውን የምነግራችሁ ልቧ ሌላ ሰው ጋር ፍላጎቷ ሌላ ሰው ጋር ሆኖ ግን ደግሞ ባልሆነ ምክንያት ብሩክ ነገ ዛሬ ትለኛለህ። ያ ቀን መቼ ነው? አንድ ቀን እነግርሻለሁ አላት። አብረው ስላለችው ስለ ሊንዳ እነግርሻለሁ አላት። ምንም እንደሌለው ግልጽ ነው። የምሬ ነው ምላችሁ። ግን ብሩክ ፍቅሩን አሁን ማውጣቱ የማይገልጽ ከሆነ ሀይሚ መሄዷል። ጭራሽ ዛሬ ብሩክን እያስፈራራው ነው። ጭራሽ እየጮህባት ነው። አስቡት። ይሄ ወጣጤ ማለት ነው ዱርዬ ነው ሲጀመር። አይመቸኝ ወረዛ። ይሄ ጩጭ ምን ሊያረግላት ነው? መላጣ ነጠላ ዶሮ ምንም አያስፈልግም። በቃ ሲጀመር ማለት ነው እኔ በሰው ፍቅር ውስጥ ሰው ፍቅረኛ እንዳለው እያወቁ ሰው ህይወት እንዳለው እያወቁ በቃ ያችን ሴት ከኔ ጋር አምጥቼ ደስተኛ አረጋታለሁ ብሎ የሚያስቡ ወይ ደግሞ ያንን ወንድ አምጥቼ ደስተኛ አረጋዋለሁ ብሎ በሰው ትዳር በሰው ህይወት በሰው ፍቅር የሚገቡ በመሀል ቤት ሰዎችን ሀሳባቸውን ብትንትን አድርገው የሚያስቀሩ ሰዎች እኔ ከሰይጣን ለይቻላቸው። ቅዱስም እያወቅ ሀይሚና ብሩክ ምን ያህል እንደሚዋደዱ ምን ያህል እንደሚግባቡ እያወቅ ዛሬ ላይ መጠን እንደዛ ስትፈነጭበት ማየት ያማል። ዛሬ ላይ ለምን ከብሩክ ጋር ተገናኘች፣ ለምን ከብሩክ ጋር ወራሽ ብሎ እንደዚህ በዚህ ልክ መናደድ መበሳጨት በጣም ያሳፍራል።
እና ትክክል የሆነ ነገር እየሆነ አይደለም። ስርዓትን ይዘ በመጣበት ተመለስ። ሀይሚም የራሷን ህይወት ትኑር፣ አንተም የራስን ህይወት ኑር። በቃ እነሱም ሁለታቸውን ለቀቅ አድርጋቸው ህይወታቸውን ይኑሩ ነው የምለውና ብሩክ በጣም ነው ያሳዘነኝ፣ አልዋሻችሁም። ሀይሚም እንደዛው። ግን እኔ በዚህ ሰዓት እያሳሰበኝ ያለው ስለ ብሩክ አይደለም። ብሩክ አንድ ቀን ሊወጣለት ይችላል። አንድ ቀን ሁሉ ነገር ሊያበቃ ይችላል። ፍቅሩን እንኳን ሳይገልጽላት ሁሉ ነገር ትቶ ሊሄድ ይችላል። የራሱ የኔ የሚላትን ሴት ይፈልግ ሊያገኝ ይችላል። ግን ሀይሚ እየወደደችው ይውላችሁ እሷ ሌላ ወንድ መርጣ ተከትላ ብትሄድ ብሩክ የሆነ ሰዓት ላይ ይቆርጥለታል፣ ይወጣለታል። የሷ ፍቅር የሷ በቃ ስለሷ ከነመፈጠሯ ላያስተውሳት ይችላል። የራሱን ህይወት ሊጀምር ይችላል። ጊዜ ሊወስድበት ይችላል። ግን የራሱን ህይወት መጀመሩ አንድ ቀን አይቀርም። ዞራ የምትጎደው ዞራ ከብሩክ አጠገብ የምትመጣው ከብሩክ ፊት እያለቀሰች የምትቆመው ሀይሚ ናት። የምትወዳት ከሆነ አንደኛ እኔ ከብሩክ ካትሆን ብዬ በዚህ ሰዓት ላስገድዳት አልችልም። ለምን ከብሩክ ካልሆንሽም ብዬ ላስገድዳት ላስጨንቃት አልፈልግም። ሀሳብም ልሰጥ አልፈልግም። ለራሷ ግን ጊዜ እንድትወስድ ጊዜ እንስጣት። ቅዱስ ዛሬ መጣ ነው። ዛሬ መጥቶ ከኋላ የመጣ አይናወጥ። በዚህ ልክ ሊጮህባት አይገባም። አይታችኋል እንዴት አመናጭቆ ጥሏት እንደሄደ። እውነቱን እንኳን ማወቅ አልፈልግም። ለምን እንደተገናኙ እንኳን ማወቅ አልፈልግም። በጣም እየተቆጣባት፣ በጣም እየጮህባት ነበር። የእውነቴን ነው የምላችሁ። ከብሩክ ጋር መቅረት ትችል ነበር፣ ትፈልግ ነበር። ግን አንድ ቀን ትቀራለች፣ እመኑኝ። ግን ደግሞ ያኔ ሊረፍድ ይችላል። ያኔ ሁሉ ነገር ያበቃለት ሰዓት ሊሆን ይችላል። ብሩክን ድጋሚ የማታገኝበት ሰዓት ሊሆን ይችላል። አሁን ላይ ማሰብ አለባት፣ ወደ ራሷ መመለስ አለባት። ለምንድን ነው በዚህ ህይወቷ በዚህ እድሜዋ እንዲህ ውጥረት ውስጥ ገብታ እኔ ጋውኝ ተብላ ውሳኔ መሀል ቤት የምትቀረው? ምን ለመሆን ነው? ለምን ትጨናነቃለች? ለምን መልኳን ታጠፋለች? ለምን በዚህ ልክ በጭንቀት ትኖራለች? ይህንን ነገር ነው ልናገር የምችለው። ሀይሚን የምትወዷት ከሆነ እንምከራት፣ ወደ ራሷ ትመለስ፣ ለራሷ ጊዜ ትስጥ። ቅዱስ የሚባለው ልጅ የሚጠቅማት ሰው አይደለም። ከዛሬው ገና ከጅምሩ እንዲህ የጮህባት እንዲህ የተቆጣት፣ ነገ የሆነ ቴክስት አየው እሪ ይላል፣ ነገ የሆነ ፎቶ አየው እሪ እያለ ይመጣል። እመኑኝ ነው የምላችሁ፣ ሲወታን ሲኦል ነው የሚያደርገው። ምንም የሚጠቅማት ምንም የሚቀይርላት ነገር የለም። መሆን ካለባት ከብሩክ ጋር በቃ ህይወታን መኖር ካለባት እንደዛ ነው። የሚወዳትን ሰው ነው መከተል ያለባት። እግዚአብሔርን ብያችኋለሁ። የምትወደውን እንዲህ እየተከተለች በእርግጥ ቅዱስ ላይ አልፈርድም። ሀይሚ ናት የማይሆን መንገድ ያስያዘችው፣ የማይሆን ተስፋ የሰጠችው እሷ ናት። መጀመሪያውንም ለራሴ ጊዜ መውሰድ አለብኝ ብትል ጥሩ ነበረ። ግን ብሩክ በዛ ልክ ሴት እየሰበሰበ ሲመጣ እሷም ተናዳ ያንን ነገር አድርገዋለች። ምን ትማራለች ታዲያ? ከሱ እኮ ብዙ ነገር የምትማረው ብዙ ነገር ያስተምረኛል፣ ብዙ ነገሮችን ቀይሮልኛል ብላ የምታስበው ወንድ በዚህ ልክ እንደዚህ ሲያደርግ እሷ እስከኔ አንሳለሁ በሚል ነው ይህንን ነገር ልታደርግ የቻለችው። ግን አየችው አልጠቀማትም። ሰላም ይሻ እኔ ማውራታቸው ጥሩ ነው ብዬ አስባለሁ። እግዚአብሔርን በመደማመጥ ትልቅ የሚቀየር ነገሮች ይኖራሉ። በጣም አስቸጋሪ ነገር ነው እየተፈጠረ ያለው ነገር እና ቅዱስ ዛሬ መጣ እንደዚህ እንጣጥ አትበል። ሀይሚና ቅዱስ ባናቱ ይተከል። ከየት እናውቀዋለን? ሲጀመር በስርዓት ስሙን እንኳን የማታውቁት ልጅ መጥቶ ከሀይሚ ጋር ሀይሚን እንደምትጠሏት ነው ያወቅኩት። የማይሆን ህይወት ውስጥ አስገብታችኋት እናንተ ዞር ልትሉ፣ የምታለቅስ እሷ፣ የምትጎዳው እሷ፣ በሯን ዘግታ የምታለቅስ የሚከፋት እሷ። እናንተ ምን አለባችሁ? ምናችሁም አይነካም። ኖርማል ሁሉ ነገር ለእናንተ። ለምን እንደዛ ይሆናል? ለምን ልጅቷን ሰዓት ውስጥ እንከታታለን? ከብሩክ ጋር እንኳን ግቢ ብለን አስገብተናት ምናልባትም እኮ እስከ ዛሬ ራሷን የኔ የምትለውን ሰው አግኝታ ጥሩ ህይወት ትኖር ነበር፣ ብዙ መንገዶችን ትጓዝ ነበር። ግን እኛ ምርጫዋ እንዲሆን ያደረግነው ብሩክን ነው። ከብሩክ ጋር ደግሞ ችግሩ ምንም ነገር እሷን አይጣላትም፣ ይወዳታል፣ 100% ይወዳታል፣ ያስብላታል፣ ይፈልጋታል። ግን እሱ ምንድነው ፍቅሩን አውጥቶ መናገር ነው ያልቻለው። ዛሬ ነገ እያለ ነው፣ ነገ ከነገ ወዲያ እያለ ነው። ይሄ ቸልተኝነቱ፣ ይሄ የዋህነቱ፣ ይሄ ዝምተኝነቱ በቃ ጮሌው መጥቶ እንዲወስዳት ነው እያደረገ ያለው። አሳልፎ መስጠት የለበትም ይልጅ። የእውነቴን ነው። የብሩክ ህይወትም ትክክል አይሆንም፣ የሀይሚው ህይወትም ትክክል አይሆንም። ብትጣላው ኑሮ ማለት ነው ምንም አይነት ፍቅር ባይኖርባት ኑሮ አልፈልግህም በቃ ተወኝ በቃ ኑሮ የለው ኑሮ የራሱ ጉዳይ ግድም አይሰጣት፣ ስልኩን አታነሳ፣ ብሎክ ነው ሁላ የምታረገው። ነይ ስላት እኮ እየመጣች ነው፣ ስቲል ነው እያቀፈችው እኮ ነው፣ በስስት እያየችው እኮ ነው። እሱ ራሱ በጣም ናፍቋት የሚናገረው ቃል ሁሉ ነው የጠፋበት። እንዲህ እየተዋደዱ ተለያዩ ማለት ምን ማለት ነው? ሌላ ሰው የማታውቁት ሰው በቃ ሆይ ለማለት ባናቱ ይተከለ የቅዱስ ምን ከየት እናውቀዋለን? ዛሬ መጥቶ እንደዚህ እንቦር ያለ ነገማ ሰው አያስቀምጥ። ነገማ ህይወቷን ሁሉ ሲኦል ነው የሚያደርግባት። ትናንት እኮ እንዲያርገሽ ነበር፣ ትናንት ከብሩክ ጋር እንደዚህ ያርገሻል፣ ቴክስት ተጻጻፍሽ፣ ተላላክሽ፣ ጋነን በቃ ታውቃላችሁ።
ገሃነምን የምታየው ያኔ ነው። በቃ ሀይሚ ከምታፈቅረው ሰው ወይም ደግሞ ከማያፈቅራት ሰው ጋር ስትኖር ማለት የሚያፈቅራትን ንግስት አድርጎ የሚያኖራት የሚያፈቅራት ሰው ነው። ባትወደውም የሱን እንክብካቤና ፍቅር አይታ ከሱ ጋር እስከ መጨረሻው ጸንታ ትቆይ። የማያፈቅራትን ግን በሆነ ባልሆነው ገጭ እያለ ማለት ነው ህይወቷን ያመሰቃቅሏል። ይህንን ነገር ልናገር ነው የምችለው። ሀይሚና ብሩክ እንደው መድኃኒዓለም ስለት አለብኝ አንድ አድርጓችሁ ለማየት ያብቃል። ደግሞ አንድ እንደሚሆኑ እርግጠኛ ነኝ እነግራችኋለሁ። አንድ እንደሚሆኑ እርግጠኛ ነኝ እነግራችኋለሁ። ፈጣሪ ያለው ፈጣሪ የፈቀደው ነው የሚሆነው። እግዚአብሔር ደግሞ አገናኝቷቸዋል። እስከ መጨረሻው ደግሞ አንድ አድርጓቸው ቤተሰብ መስርተው ልጅ ወልደው ትዳር ይዘው እናያቸዋለን። እርግጠኛው የምነግራችሁ ነገር ሀይሚና ብሩክ የሚለያዩ ሰዎች አይደሉም። ግን አሁን ላይ በቃ ቲክታክ ላይ ያላችሁ ሰዎች ተሰብስባችሁ ጋንም ብትገቡ ደስ ይለኝ ነበር። ግን ለእናንተ መጥፎ ነገር ክፉ ነገር አልመኝላችሁ። ልቦና ይስጣችሁ ነው የምለው። በሰው ህይወት ውስጥ ገብታችሁ እንዲምታወጡ የምታወርዱ የሰውን ህይወት የምታመሰቃቅሉ ሰው ያለ ፕሮግራሙ ያለ እቅዱ የምታስወሩ በቃ ያላሰቡትን ነገር አስባችሁ እንዲህ ብሏል እንደዚህ ብላለች ብላችሁ የምታወሩ ሰዎች የእጃችሁን ይስጣችሁ። እንደው ማስተዋሉን ይስጣችሁ። ሌላ ምንም ልላችሁ አልችልም። ሀይሚ ዛሬ ላይ ተከተለሽ እንዴት አመናጭቆሽ ጥሎሽ እንደሄደ በደንብ አይተሻል። ነገ በጥፊ ደርግሞሽ ይሄዳል። ነገ አላውቅሽም ይልሻል። ነገ አንቺ ብሩክን እንኳን የሁሉ ጊዜ ፍቅር እየሰጠሽ የሁሉ ጊዜ አብሮሽ የሆነን ሰው ለሱ ያልሆንሽ ለኔ ልትሆኛ አትችይም ብሎ ነገ አውጥቶ ይጥልሻል። ነገ የተሻለችዋን ሲያገኝ ጥሎሽ ይሄዳል። ይሄንን ነገር ነው ልልሽ የምችለው። ጊዜ መውሰድ አለብሽ። የምትጎጂ ሀይሚ አንቺ ነሽ። ሌላ ጥሩ ህይወት እኮ ብትመሰረች ጥሩ ነገር ቢኖርሽ እኮ ህይወትሽ ላይ ደስ ይለናል። ግን ሀይሚ አይሆንም። የሄድሽበት መንገድ ያለው የመረጥሽው ምርጫ እጅግ በጣም አደገኛ፣ እጅግ በጣም ለህይወትሽ አስጊ የሆነ እጅግ በጣም አሁን ላይ ህይወትሽን ማዳንም ማጥፋት የምትችይበት ታይም ላይ ነሽ። እያንዳንዱን ነገር የምታስተካክይበትም እያንዳንዱን ነገር የምታበላሽበትም ጊዜ ላይ ነሽ። አሁን ያሹ መንገድ ወይም ደግሞ ቅዱስን የፈለግሽበት መንገድ ህይወትሽን የሚያበላሸው እንጂ የሚያስተካክለው ነገር አይደለም። 100% የምነግርሽ ነገር ለራስሽ ጊዜ ሳይኖርሽ ጊዜ ሳትሰጪ ሁለቴ ሳታስቢበት ነው ብሩክን ጥለሽ ቶሎ ቀጥ ብለሽ የሄድሽው ቅዱስ ጋር። ይሄ ነገር ደግሞ በህይወትሽ ላይ ትልቅ ዋጋ ያስከፍልሻል። ነገ የምታለቅሽበትን ነገ ትክክል ያልሆነ ውሳኔ የምትጸጸትሽበትን እድሜ ልክሽን ስትቆጭሽ ስትጸጸትሽ የምትኖሪበትን ምርጫ ነው የመረጥሽው። እርግጠኛው የምነግራችሁ ነገር ብሩክን በጣም ነው የምታፈቅረው፣ በጣም ነው የምትወደው። ከብሩክ በላይ ብሩክ አይኑ ላይ ታያላችሁ እንዴት እንደሚወዳት በስስት እንዴት እንደሚያት ምናምን። ከሱ በላይ ቀድማ ያፈቀረችው ሀይሚ ናት። የምትወደው የምታፈቅረው በጣም በብዙ እሷ ነች። እና ብሩክ እንግዲህ ለከሊንዳ ጋር ያለውን ነገር ለሀይሚ ሊያስረዳት እንደሆነ ሁሉን ነገር እየነገራት ነው። ተይ አንድ እድል ስጭኝ እያላት ነው፣ ግን እምቢ ብላለች። ይህንን ነገር ደግሞ ይጎዳታል እንጂ አይጠቅማትም። እና እግዚአብሔር እንግዲህ ልቦናቸውን ይመልሰው ላለው ሌላ ምንም ነገር ልላችሁ ለማን እንዲያደርጋቸው እና ብሩክ ደግሞ 240 ሺህ ገብታልና እንኳን ደስ ያለ ማለት እፈልጋለሁ። ሀይሚዬ ደግሞ በቅርቡ ልክ እንደሱ 1 ሚሊዮን 500 ሺህ ገብታችሁ 2 ሚሊዮን ገብታችሁ ለማየት ያብቃን ሁለታችሁም። ቀላል አይደለም። ብዙ ጊዜያትን አብረን ተጉዘናል። ብዙ ነገሮችን አሳልፈናል። ስትከፉ ተከፍተን፣ ስትደሰቱ ተደስተን ብዙ ቀናቶችን አብረን መጠናልና እዚህ ደረጃ ላይ በመድረሳችሁ በጣም ደስ ብሎኛል። ብሩክ እንግዲህ እኔ እንጃ እግዚአብሔር ይርዳ ነው የምለው። ሌላ ምንም ነገር ልል አልችልም። ቅዱስ ከህይወታቸው ብትወጣ የተሻለ ነው። ምንም አትጠቅምም። በቃ በሀይሚ ህይወት ውስጥ ልትጎዳት እንጂ ልትጠቅማት የምትችለው ነገር የለም። እንደውም ዛሬ ከብሩክ ጋር በማነጻጸሯ ከብሩክ ጋር እንደዚህ ካንተ ጋር ማስቆማ ራሱ አብረው እንዲያወሩ በማድረጓ ዋጋ ያስከፍላታል። ይሄድች ሲጀመር አይሆናት የማታውቀው ሰው ከየት መጡ? ሲጀመር ተመልካች ያለውን ነገር ይዛ መጣ ነው። ሌላ ምንም አሁን ብሩክ ይዟት የመጣ ሴት አለች ሊንዳ የምትባለው። እሷው ምንም ነገር የላቸውም፣ ግን ስለተናደደ ይዞ መጣ። እሷም እንደዛ ነው ያመጣችው ይሄ ልጅ። ስለዚህ ከዚህ ልጅ ጋር ቀጥ የምትሏት ሲኦል ህይወቷም እንዲመሰቃቀል ነው። በጣም እንደምትጠላት ነው ያየሁት። ሀይሚ ግን እኔ አጥብቄ አሁንም ነገም ከነገ ወዲያም ልነግርሽ የምችለው ነገር አስቢበት፣ ለራስሽ ጊዜ ስጭ። ከብሩክ የበለጠ ሰው ልታገኝ አትችይም። ብታገኝም ተረጋግተሽ ጊዜና ቦታ ወስደሽ ነው የተሻለ የሚሆነው ብዬ ነው የማስበው። የማትጸጸችበትን ውሳኔ ብትወስኝ የተሻለ ነው ብዬ አስባለሁ። ስለነበረን ቆይታ አመሰግናለሁ። ከተሳሳትኩ አርሙኝ። የእናንተን ሀሳብ አስተያየትም አስቀምጡ። ሀይሚ በዚህ ሰዓት ቅዱስ ነው ደስተኛ ሊያረጋት የሚችለው ወይስ ብሩክ ነው ብላችሁ ታስባላችሁ? ብሩክ ነው መርጣ መቅራት የላባት ወይስ ደግሞ ቅዱስ ነው ተከትላ መሄድ ያለባት ብላችሁ ታስባላችሁ? ብሩክስ ያፈቅራታል ወይስ አያፈቅራትም ብላችሁ ታስባላችሁ? የምታፈቅረው ነው ወይስ የሚያፈቅራትን ነው መምረጥ ያለባት ብላችሁ ታስባላችሁ? ይህንን ሁሉ ኮሜንት እስካሁኑ ደቂቃና ሰከንድ ድረስ ይህንን ቪዲዮ ከተከታተላችሁ ሀሳብ አስተያየታችሁን አስቀምጡበት። ከዛ በኋላ ምርጫውን እናያለን፣ ወይም ደግሞ የሚበልጠው የትኛው እንደሆነ እናውቃለን። እኔ በምንም ተአምር ሀይሚና ብሩክ ተለያይተው ማየት አልፈልግም። በጣም በቃ
ብሩክ ከስህተቱ እንዲም አጥፍቷል። በጥፋቱ በጣም ብዙ ወቅሰነዋል፣ ሰድበነዋል፣ ተቆጥተነዋል። ግን ያንን ነገር ደግሞ ከጥፋቱ አርሞ አንድ ላይ እንዲሆኑ ነው ትልቁ ምኞቴ። እንግዲህ እናንተን ሀሳብ ጨምሩበት። አመሰግናለሁ ስለነበረን ቆይታ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። እወዳችኋለሁ።